ማይክል ካሪክ ይቀማል የከማል ምን አይነት ቲም ነው በእናት ይሄ ነው ማንጂ አባቴ ይሄ ነው ማንጂ ፈላው ቱበልሽ ወያለው ልብላል ቱበል ድሮትን እቋጠርላለሁ እንጂ እሸነፍላለሁ አልኩ እንዴ ዋጣት አባቴ እበቀልላለሁ እንዳታለቅስ ደግሞ ቀርተኛ ፈላውላ ብራንዷ ማንቼ አንድ ማንቼ ላይ ያለው ቀዩ ማንቼ ማለት ነው ማንቸስተር ኢዝ ሬድ ብራንዷ ማንቼ ማን ሲቲን ጥግ ካስያዘችላት በኋላ ማለት ነው ከማይክል ካሪክ አንቺ አንደርሬትድ የሆነሽ ተጫዋች አንደርሬትድ የሆነሽ ማናጀር ማለት አሁን ይዙቱብናል የሚቀጥለው ሳምንት ግን እንደፈለጋችሁ ዛቱ በዚህ ሳምንት ማንቼ ብራንድ ነው የሚቀጥለው ሳምንት ዘ ቤስት ቲም ኢን ዘ ሊግ እና ሁለተኛው ሊግ ለውጡን ሁለተኛ ሚዜውና ዘ ቤስት ኢን ዘ ሊግ ለውጡን አሳይሻል ለዛሬ ግን ክሬዲት ልስጥሽ መታያስ ኩኛን ሲያስቀምጠውና ዶርጉን ሲያጫውት ምን አስበው ነው ብዬ ነበር ገባ ምክንያቱም መታያስ ኩኛ በጣም ሰልፍሽ ነው ኳስ አይለቅ ከዛ ኩኛ ተቀይሮ ሲገባ ምን ማለት ፈልገህ ነው ብሎ ሁለት የፈጠነ ኳስ ለቆ ሁለት አሲስት እንደውም ተሰረዘበት የማውንት ጎልማ የመጀመሪያ ተቹ ጎል ነበረኩ ፈርስት ሃፍ 3-0 ነበር ዲሳላው የተደረገው ጎል ብዛት ዶራኑማ ያዳነው ኳስ ብዛት ገባለ ማንቼ ዛሬ ክሊኒካል ሆና የመጣችሁ ክሊኒካል ማን ምክንያቱም እኔ እየቋጠርኩላት ነው ገባለ እኔ ማንቼን 3 ነጥብ ማሰጠት አይደለም ስንት ነገር እኮ በቋጠሮ ማድረግ እንደምችል ሁላችሁም ታውቃላችሁ ሁላችሁም ነው የምታውቁት ካሪክ ትችላለ ካሰሚሮ ትችላለ ዶራኑማ ቺፕል ታርግ ውስጥ የወጣብኳት ማን ዶራኑማ ባይኖር ኖሮ አልቆላችሁ ነበር ፈላው አሁን ወጣ በል ምን እንደምትል ማየት ፈልጋለሁ አማድ ይችላል ብሩኖ ኦ ማይ ጋድ ብሩኖ ምን አይነት ሌቭል ውስጥ ነው የገባሽው ለትንሽ ክለብ ለሬሌጌሽን የሚጫወት ክለብ ተጫዋች ሆንሽ እንጂ የሆነ ቻምፒየንስ ሊግ ምናምን የሚጫወት ቡድን ብትሆኚ ኖሮ የሆነት ብቃትሽን እናይ ነበር ገባሽ አይደል ሊግ ዋንጫ ምናምን አለመብላትሽ ነው ችግር የሆነብሽ እንጂ በመቺ ተጫዋች ነው ምንሽ በቃ እንዴት እንዳረካሽ የሚቀጥለው ሳምንት ደግሞ ከዚህ የበለጠ ነው ብታረኪ ከዚህ የበለጠ ማለት ዛሬ ከላይ ሆነሽ ሰጠሽ ኔክስት ዊክ ደግሞ ከስር ሆነሽ ይሰጥሻል ተረዳሽኛል እስከ ዛሬስ ግን ማንቸስተር ኢዝ ሬድ ማንንም አይናገርሽም ቦስ ነሽ አንቺ ፎረስትን አሸንፈን 9 ነጥብ ማነው ቸርኪ ይመችህ ካሪክ የመጀመሪያ ጨዋታ ደርቢ በሜዳ 3 ነጥብ ኬት ይመጣል እግዚአብሔር 3-0 አሸንፈን ማለት ነው ብድራችንን ብንመልስ በጣም ደስ ይለኝ ነበረ 5 ነው አክቹሊ ያገባ ነው በተለይ የማውንት መሻሩ በጣም አናዶኛል እዚህ የመጣችሁ ሁላችሁንም አመሰግናችኋለሁ ሌላ ምን ልላችሁ ነው እናንተ ፎቃቃ ወያሎች ውለታችን አለባችሁ ይኸውላችሁ እኛ እንደናንተ ክፉ አይደለም ለማንኛውም ፎሎ ማድረግ እንዳይረሳ የገባችሁ ኮፒ ሊንክ ምናምን አድርጉት ብቻት ይበላችሁ አራዳ ልጆች ዛሬ ሴሌብሬት ብናደርገው የት ነው ኤግዚቢሽን ማዕከል ጆኒ ራጋ ልጅ ሚካኤል ናቲማን ኤደን ባታ ገብሬት ምናምን ሃይሌሩት አሉ ዛሬ እዛ ሴሌብሬት እናደርጋለን ይመቻችሁ ነው በርስት ሲሆንማ ሁሉም ነገር ይቀያየራል አይደል እንዴ ኦፍሳይዶቹን የአማድን አንግል ምናምን 6-0 7-0 አራተኛ ሆኑ አርነስሎት ቀይ አርነስሎት አይኔ አንተ ላይ ነው አንዴ ሞቅ ያለ ጭብጨባ ለማንቺ አንዴ ምን አይነት ጨዋታ ምን አይነት ማንቸስተር በቃ ባሪያ ማለት እኮ ነው ይታዘዝከው መፈጸም ነው አለቀ ገረን ማለት ይታዘዝከው መፈጸም ነው እንደዚህ ድንዝዝ ፍዝዝ ቡክት ያለ ቲም ምን አይነት ቋጠሯችሁ ነው ማንቸስተር ሲቲ እንደዚህ ልጠፍጠፍ ታውቃለህ እንዲህ መፍጨት ማለት ነው አለቀ ኧረ ማንቸስተር የአርሰናል ቋጠሮ ምን አይነት የጠንቋይ ቤት ሄደህ ነው ምን አይነት ቋጠሮ ነው እንደዚህ እንደዚህ ያለ ቦካቲ እንደዚህ ያስነሳችሁት ማንቸስተር አረ አርሰናል ቋጠሮ ይለያል የአርሰናል ቋጠሮ ይለያል ማንቸስተር ዩናይትድ ከማስነሳት ይለነዘዘ ምታለት ይምን ሬሳቲ ማስነሳታችሁ ምን አይነት ቁጭ አርሰናል አረጉት እኮ አረ ቋጠሮ ና ግባና አውጣው ወንዳ ወንድ ሳገኝ ደስ ይለኛል ከወንዳ ወንድ ክለብ ጋር ስገናኝ
ምን አይነት ወኔ እንዳለኝ ታቀኛለህ። ቶፕ 6 ክለቦችን ሳገኝ እንዴት እንደምቀጠቀጣችሁ ታውቃላችሁ። ሁልሽም ቶፕ 6 ክለቦች እንዴት እንደቀጠቀጥኳችሁ ማወቅ ከፈለጋችሁ ሄድ ቱ ሄድ ማየት ትችላላችሁ። ወንዳ ወንድ ሳገኝ ደስ ይለኛል። ንቀት ስላለብኝ ነው በትንሾቹም የምጥለው። ንቀት ስላለብኝ ወንዳ ወንድ እንደ ሲቲ ሳገኝ ግን እቀጠቅጧለሁ። ና አንተ ከክ ና ሪያን ቸርኪ መበቀል ነው የምፈልገው ማንቸስተር ዩናይትድን አታቆማ። የኔን ክለብ አታቆማ። ወንዳ ወንዱን ክለብ አታቆማ። ዛሬ ቀጠቀጥኩ። 5 6 7 ጎል ነበር የማገባው ከቫርና ከአንግል ጋር ተጫውቼ ዛሬ አመለጥከኝ። ማንቸስተር ሲቲ አረከውም፣ በ2 ጎል አረከውም። ይህ ነው ማንቸስተር ዩናይትድ፣ ይህ ነው ንጉሱ፣ ይህ ነው ዩናይትድ። ማንቸስተር ኢዝ ሬድ። መቼም ብሉውን አታውቅም። የኔ ከተማ ነች ማንቸስተር ዩናይትድ። ዛሬ አመለጥከኝ አንተ ፈላ። 2-0 አሸንፏል ማንቸስተር ዩናይትድ። ደርቢ ይምሰል እንጂ አንዳንዴ እንደዚህ ያሳምሩት እንኳን እነሱ። ለማንቸስተር ዩናይትድ ማርያምን በጣም ነው የምትችሉት። ብሩኖ ፈርናንዴዝ ወደ ፕሪፈርድ ፖዚሽኑ ሄደ። እምቡሞ እኔ ምንም አልልም ስለ ቲማችን ግን ማለት ነው። መጀመሪያ ሰልፋይቼ እየመጣው መናገር ሰልችቶኛል። በቃ ሁሌ ሰልፋይቼ እየመጣው ማለቃቀስ ሰልችቶኛል። ቅጥል እንዳረከኝ ፔፕ። ኧረ አመቱ ይለቀና አሪፍ አሰልጣኝ ይፈልግልኝ። በቃ አለቀ። ኦቪየስ ኢረሮች ነው የሚሰራው ፔፕ። ኦቪየስ ኢረሮች በቃ ይሄ ማንም ህፃን ልጅ መጥቶ ማኔጅ ማድረግ የሚችለውን ነገር አንዳንዴ በጣም ድድብ ያለ ውሳኔ ይወስናል። ራያን ቸርኪን ኦራይሊን ቤንች አድርገህ ትገባለህ። ቲጃኒ ራይንደርስ ቤንች የሚሆን ልጅ አይደለም። ቼልሲ ላይ እንደዛ ማስከፈት አቅቶን ማን ያገባልህ? ቲጃኒ ራይንደርስ ለምንድን ነው ዛሬ ቤንች የምታደርገው? ለሲልቫ ምን እየሰራልን እንደሆነማ እያየን ነው። አሉላ ፍሬው ምን አለ? ማንቸስተር ዩናይትድ ብራንድ ነው አለ። በቃ ይሄ ነው ብራንድ። እኛ የምናውቀው ብራንድ ይሄ ነው። በቃ በአዲስ አሰልጣኝ የተጫዋቹን ተጨምሮ ደርቢን እንደዚህ ቅጥቅጥ ስታደርገው ይሄ ነው ብራንድ። በቃ ጽድት ያለ ብራንድ። የሚያስፈልግን 3 ነጥብ ከሚያስፈልግ ክለብ ላይ በሜዳክ ላይ ጽድት ይኸው በቃ ልቅም ያለ 3 ነጥብ እቺ ናት። በቃ ሀላስ ይሄ ነው ብራንድ ማለት ነው። ካስሜሮ የ7 ደቂቃ ተጫዋች አይደለም። ካስሜሮ እንደዛሬ ወጣትነት ተሰምቶት አያውቅም። ጭራሽ ነው የማያውቀው። እንዴ ተጫዋች ወኔ ያንተውት። ይሄ እኔ ፖርቹጋል ላይ ያሉት ራሱ እኔ በስም መመሳሰል ነው እንጂ ጭራሽ ተውት። እሱ አይመጣውም። ግን አረ ወኔያችሁ ራሱ ደስ ሲል በኢየሱስ ስም ፈላው። እንደውም ይኸውላችሁ ከሲቲ ይልቅ ማለት ነው ዩናይትድ ለዋንጫ ያስፈራል። በቃ ምን አባታ አመጣል አንተ ጡጦ ጠቢ፣ ምን አባታ አመጣል? ዩናይትድ ለዋንጫ ያስፈራል። አንተ እበት ምንድነው ናችሁት እንዴ? ዌር ኢዝ ሃላንድ? ኤርፖርት ዲስ ዌይ ብላለች። ዌር ኢዝ ሃላንድ? ዌር ኢዝ ኤቭሪባዲ? ዌር ኢዝ ዞዝ 11 ፕሌየርስ? ዌር አር ዘይ? ለማንኛውም በቋጠሮ አሁንም ይችለናል፣ ተገኘም እንቀጥላለን። እስከሚበላ ድረስ ይሄ ዋንጫው ተበልቷል ተብሎ እስከምናስጨበጭብ ድረስ ቋጠሯችን ይቀጥላል። የማታውን ጨዋታ ነው በረካ ያርግልን። ጎይኬሬ ሃትሪክ የሚሰራ ያርግልን። ቫሞስ ማንቺ፣ ይሄ ነው ማንቺ። ግባ እናውጣው። ኧረ በኢየሱስ ሲቲን ቶታሊ ዳሜጅ ነው ያደረግናችሁ። ምንም አትረቡ፣ ምንም ነው ማትችሉት። አሁን እናንተ ናችሁ ለዋንጫ ሃላንድ ለሻምፒዮንሺፕ አይመጥንም። ዛሬ አስመስክረናል ለሻምፒዮንሺፕ እንደማትመጥ። 2-0 አሁን ይገባናል። ይህን ጨዋታ 2-0 ብቻ ማሸነፍ ነበረብን። ኧረ ሲቲ ለማንኛውም አርሰናል ላይ መቋጠሩ ይቀጥላል እንጂ አርሰናል ዋንጫ ይበላል ብዬ እኔ ዩናይትድ ከሲቲ አይን እያየ ላይ አንዳንዱም ላፋችሁ ነው እንጂ እንደማትደግፉ ስለ አይሆንም፣ አይመጣውም። የፈለገ ዩናይትድ እየተጫወተ ሲገባበት ምናምን ደስ ይል አይችልም። ለማንኛውም ሲቲን አራግበናታል። ዩናይትድ እኔ የምለው በቃ እንደዚህ ነው እንደሚያምርብን። እስኪ እኔ አንደኛው ጎል ማለት ነው ካውንተሩ ቅጣቱ ሊመታ ሲል በቃ የሆነ ካውንተር እንዳለ የሆነ ነገር ሊፈጠር እንደሆነ እንደኔ የታወቀው ሰው ካለ ኮመንት ላይ ቁም ነገር፣ እኔ ከልቤ ነው በቃ የሆነ ካውንተር እንዳለ ታውቆኝ ነበረ። ዩናይትድ ሲቲን እንደዚህ ነው የሚያሸንፈው እና እንደዚህ ላይ ያሸንፈው እንደሚችል ጠርጥሬ ነበር። ቅድሚያም በጣም ነው የምትችሉት፣ ተጋድላችኋል። እያንዳንዱ የደርቢ ጨዋታዎች ጋይስ ታሪክ ላይ የሚመዘገቡ ናቸው። በጣም ማተር ያደርጋሉ። በጣም ማለት ነው ሄድ ቱ ሄድ ስታቲክሶች ላይ ምናምን ኤቭሪቲንግ ማለት ነው። እና ሲቲን ስናሸንፍ ሊቨርፑል ለምን ፍሬንድሊ ላይሆን? እኔ በጣም ነው ደስ የሚለኝ በጣም ማለት ነው። ለማንኛውም ልጆቹ የሚገርም ተጋድሎ ነው ያሳዩት ላይ ከአቅማቸው በላይ። ዳሎት እንግዲህ እኔ ዳሎት እንዳትወቅሱት፣ በቃ ሲከላከል ጥሩ ነገር እየሞከረ ነበር። አቅሙ ነው የመስጠት ችግር የለበትም።
ላይ በቃ ዳሎት አይመጥንም ነው ሌላ ጉዳይ ነው። ብቻ እያንዳንዱን ሰዓት ፕሬስ ሲያደርጉ ሲከላከሉ በጣም የሚገርም ቡድን ነው የተመለከትነው። ሲቲን አማተር ቡድን ነበር ያደረጉት። ሃላንድን አማተር እያንዳንዱ አንድ ኢላማውን የጠበቀ ሙከራ አንድ ሹቶን ታርጌት አድርገው ነው የወጡት። ከዚህ በላይ አማታርነት የለም ፓፓ። በቃ የሆነ ሊቻ ማለት ነው ከሃላንድ ጋር ላይክ ኤሪያል ዱዌል ሊያሸንፈው እኮ አይችልም አይደል? እንዴት ነው የምትችለው ሊቻ ራሱ እንዴት ነው የሆነ ኳስ ያወጣበትን ካያችሁት ማለት ነው። በቃ አሸንፎታል ኤሪያል ዱዌል ማለት ነው። ያንንም ያክል ግድንግድ ሰውዬ ሊቻ በጣም ነው የምትችለው። ለተጫዋች ደግሞ ስመጥራት ከጀመርኩኝ ነገ ላልጨርስ ነው። ይመቻችሁ። ዛሬ ለማንቸስተር ማርያምን እንምል ቃል የለኝም። ይሄ ማሽቃበጥ ምናምን አይደለም። እኔ ለማንቸስተር መቼም አላሽቃበጥም። ግን ምን አይነት ማንቸስተርን ነው ዛሬ ያየነው? ኳስ ግን ያልጠበቀውን ነገር ነው ያልጠበቀውን ነገር ማለት ነው። ጭራሽ ማንም ያልጠበቀውን ነገር የሚያሳየ ቀለዱባቸው እኮ ሲቲ ላይ ቀለዱባቸው። ቀለለ እኮ ሲቲ ቀለለ። አንተ ህፃን ይሩጣ በቃ ካሸነፍክ ላይ ቀር ደርቢን እንደዚህ ቀጥቅጥ አሳምነ ነው በቃ አለቀ። አሳምነ ይሄ ነጥብ አውቃለሁ። ለዛ ወያለ ይመቸዋል። ግን ማለት ነው በዚህ ፐርፎርማንሱ ከቀጠለ ማንቸስተር ማርያምን ነው የምልህ ልብልብ ነው የሚያደርግ አርሰናል ልብልብ ማለት ነው። የዛሬውን ፐርፎርማንስ ቀጥታ ከተጠቀሙ ልብልብ ነው የሚያደርግ። ምን አይነት ማንቸስተር ነው? እያገቡ እየተሻረ ፈርስታፍ ላይ ሲቲ መሞከር አቅቶት ማንቸስተር ዋው ይሄ ነው ማንቼ አረ ትችላለህ። አረ ማንቼ ትችላለህ። ግን ከማንቸስተር በላይ የምችለው እኔ ነኝ። ምን አይነት እርኩስ ቋጣሪ ነኝ ማንዬ። ወፍ አተ አረ የጣት መስራት መጀመር አለብኝ ጀማው። የጣት መስራት መጀመር አለብኝ ማንዬ። ግባ ማንቼ ይችላል። ማን አባክ ነው ማንቸስተርን ደግሞ ብሉ ያደረጋት? ማን ያለው? ብሉ ጠጡ ነዋ። ማንቸስተር ብሉ ምትል በሙላ ማለት ነው። ይኸውልህ ማንቸስተር ሪድ ነች። እኔ ስፈልግ ብሉ ይሆናል፣ እኔ ስፈልግ ሬድ አደርገዋለሁ። ማንቸስተር በመላው ከተማ ቀይ ነች። እናትህ የወለደች ከዚህ ጋር መተህ እንዳትከራከር ነግሬሃለሁ። አሁን በክብር ነው የምጠራሽ ማንችዬ። ምን ይደረግልሽ? ቶፕ 4 ነው የምትፈልጊው? ቶፕ 3 ነው? ቶፕ 2 ነው? ቶፕ 1 ብቻ እንዳትፈልጊ። ከዛ ውጪ ያለውን በሙሉ ማለት ነው እኔ አደርግሻለሁ። በቃ ይቋጠርልሻል። እንዲህ ውለታሽ አይረሳም። በቃ እንደውም ሁለተኛ ክለቤ ምንም አይመጣም። ሁለተኛ ክለቤ ተቋጥሯል፣ ሰርቷል። ማንቼ አሸንፋለች። ማንቼ ቶፕ 4 ብቻ አይደለም ቶፕ 2 ነው መሆን ያለባት ማለት ካሪክ ይችላል እናት። እንደው እባክህ አርቴታ የዩናይትድን ቤስት 11 ከነቤንቹ እራት ጋብዝልን እባክህ። እዚያ ያለው ደጋፊ እኮ ተቃጥለሃል 100%። ምን እኔ በአላህ በታሪክ ጻፉልኝ ደጋፊ ዩናይትድ አሸንፎ አዝኗል። ከዚህ በላይ እዚያ ያለ ደግሞ ማህበር እናቋቁም። እርኩስ ማህበርህን ልታስፋፋ እንዲህ ያሰብክ ነው? ጭራሽ ሌላ ማህበር ምናምን የደጋፊዎች ብታቋቁመው። ለማንኛውም ቤተሰብ ምንድን የሰራችሁልን? ዋንጫ ብሉ ብለህ ሰቀልከን ከሲቲ ማለት ነው። ዩናይትድ የዋንጫ ቲም ነው። አውቄ ነው ደግሞ የሆነ በዚህ ሰዓት መርቅኝ የማወራሁት በኋላ። ለማንኛውም ወላሂ ሌላ አንተ ይሄ ሰው ልቡ ቁመቱ ሴስኮ ነው የሚያክለው። ምን አይነት መከላከል ነው ዛሬ ደመኛው። ገና ሁለት ጨዋታ አሁን ለአርሰናል የኔ ተጎርተሃል። ምንም ወይ ጥንካሬ የለ ትገባዋለህ። ግን ወንድ ነህ። ጦሱን ውጣ ብራዘር። የብሩኖ ይሄው አሁን ሊለቅልህ ነው። እንዲህ አደባባይ ተሰጥተህ ትቀራለህ። ዩናይትድ ቢስሚላህ አሁን ካሪክን እኮ አይደለም የምታደንቀው። ዩናይትድ በማንም ያዝ ለትልቅ ቲም ጠማማ ነው። የነሊስ የነበርንሌ አሽከር ነው፣ ግን ሌላው ላይ ጠማማ ነው። እናመሰግንሃለን መርቅነህ በሰራው ስራ። እናንተ ቅርብ ወራጆች እንኳን አደረሳችሁ። በጌታ በኢየሱስ ምን አይነት ወንድ ክለብ ነው ያለን? ምን አይነት ወንድ ክለብ ነው ያለኝ እኔ? ርብ መድኃኔዓለም ማን ነው ሲቲ? ማን ነው አስጨናቂው? እኔን መጥቶ የሚያስጨንቀኝ ማን ነው? ናና ተጋፈጠኝ። ወያላው ላንተም አይቀርም ይሄ። በጌታ ስም ማይክል ካሪክ በዩናይትድ ማይክል ካሪክን ያሰልጣኝ አድርጎ እስካሁን ምንም ጌም አልተሸነፈም። የመጣሁበትም እንትን ካሪክ ይችላል ለማለት ነው የመጣሁት። ባይዞ ዛሬ ማሸነፍ አረዶርጉ ባይዞ ዛሬ ልጆቹ የሆነ ነገር ቀጥተዋል፣ የሆነ ነገር ሆኗል። ግን በቃ ካሪክ ይችላል።
ልጆቹን በጣም ዛሬ በሚገርም ሞራል ልጆች የገቡ ምን እንዳላቸው ምን እንደተጠጣቸው የምናውቀው ነገር የለም። በስተመጨረሻ ግን ያው የማውንት ጎል መሻሩ፣ የብሩኖ ጎል መሻሩ፣ የአማድ ጎል መሻሩ አበሳጨና። ለኔ 5-0 እየመራን ነው እስካሁን ድረስ 5-0 እየመራን ነው እስካሁን ድረስ። ስኮር እንትን የሚለው 2-0 ስህተት ነው። እሱ የጽሁፍ ስህተት ነው የሚሆነው። 5-0 እየመራ ነው። ይመቻችሁ ጋይስ። በጣም ደስ የሚል ዊን ነው። ሆፕፉሊ ይሄ ነገር ቀጥሎ ወደ ማለት ደረጃ የሚመለስበት እንዲሆን እንመኛለን ማለት ነው። ይመቻችሁ ጋይስ። ይችላል ካሪ የማውንት ባይሻር ነው ያበደ ነበረ። ይሄ ነው ጋሪ ይችላል ማለት ነው። ጀመው ይሄ ነው ዩናይትድ ሲቲን ተበቀናት። ገና ቀጣይ ሳምንት አርሰናል አለ፣ ወያኔ አለ። ቀጣይ ሳምንት ጠብቁ ወያኔዎች። ገና ወያኔዎች እየመጣንላችሁ ነው። ወያኔዎች እየመጣንላችሁ ነው። ዩናይትድ ብድሩን የማይከፍል ወንድ አይወለድ። ጋሪ ይችላል። ኧረ ቢሰሚላ ከሙሉ የጨዋታ ብልጫ ጋር ከሙሉ የጨዋታ ብልጫ ማለት ነው። ቅጥቅጥ አድርገን ነው ያሸንፍነው። ቅጥቅጥ ማለት ነው። ጭራሽ ሜዳ ውስጥ የለም ብቻችንን ትሬኒንግ አድርገን የወጣ ነው። ቀጣይ አንቺ ነሽ አንቺ ወያላ ቀጣይ አንቺ ነሽ። በዚያ ያያዛችኝም አታቆሚኝም ነው የምልሽ ማለት ነው። ግባ ህፃን ድሮም ከህፃን ልጅ ያቡኮ ለምን አይበቃም ነው የሚባለው። በእንደዚህ አይነት አቋም ዋንጫ ልትበላ ልትሞሽር ሻማ ያዥ አትሆንም። ህፃን ልጅ ነው አይደለ? ሻማ የሚይዘው ፈልፈላ ነው አይደል? ሻማ ያዥ አትሆንም። እኔ ቀድመሃለሁ ገና ታስለ ምናምን ዋንጫ ልትበላ ምድረ ፈልፈላ። አሁን እኮ አታፍሩም ደግሞ ኔክስት ዊክ ሄዳችሁ ትርፌ ወያላውን ካሸነፈልን እኛ ካሸነፈን 6 ፖይንት ታስለ ዋንጫ አትበላም። የለም እንደ ድሮ ቀረ። ታስለ ምናምን በዳኛ በምናምን ወፍ የለም። አይኖ የዳሎት ቀይ ካርድ ነበረ፣ ግን ምንም ምክንያት አይሆንም። ሽክሽክ አድርገዋል ወስደው በሜዳችሁ። ሊያው የተንኮታኮተው ማንቸስተር ዩናይትድ ነው ሽክሽክ ያደረጋችሁ። እኛንን እንጂ ደህና ቡድን ናችሁ ብለን መቋጠራችን ትርፊያው ጠላትነት ስላለን በሚለው እንጂ ፖጣ ናችሁ። በቃ በቀደምኛ ወያላን አስጠልንላችሁ። አሁን ደግሞ ቀጣይ ትርፌ ታስጥልልኛለች ምናምን ብለህ እንደዚህ አይነት መንገድ ዋንጫ ይበላ ፎጣ ነህ። በቃ ለወያላ አሳልፈህ ሰጥተሃል ዋንጫው። እንደ ዛሬ በቡድኔ ኮርቻ አላውቅም። ምን አይነት ወንድ ቲም ነው እያየን ያለን? ምን አይነት ወንድ ቲም ይሄ ነው? ማንቸስተር እኮ ቀይ ምቤሞ ትችያለሽ። አቡበን እንደ ዛሬ ኮርቻ አላውቅም። ወንድ ክለብ ነው። በቃ ዛሬ ካሪክ ምን አይነት ቡድን ያሳየኝ። አሞሪም ይሄን የመሰለ የፈጠራ ማሽን ነው 6 ቁጥር ቦታ ላይ አሰልፎ ሲያንከራትቶ የነበረው ጋይስ። ምንድን ያሳየን ዛሬ? ምን አይነት ፐርፎርማንስ ነው ሲያስመለክተን የነበረው? ብሩኖ ፈርናንዴዝን እንደዚህ በተፈጥሯዊ ቦታው ላይ ናፍቀነው ነበር እንዴ? እስኪል ድረስ ነው በጣም ያስገረመኝ ፐርፎርማንሱ ማለት ነው። አይኖ ከጉዳት ከተመለሰ በኋላ አሞሪም ከለቀቀ በኋላ በተፈጥሯዊ ቦታው ሲጫወት በጣም ሲያስደንቀን ነበረ። አሁን ደግሞ በዛሬው በማንቸስተር ደርቢ ላይ የተመለከትነው ፐርፎርማንስ በጣም ለማመን የሚቸግር ነው ጋይስ። ብዙ የፕሪሚየር ሊግ ቡድኖች ፈልገው ያጡት አይነት ተጫዋች ነው። በቃ እንደዚህ ክሬቲቪቲ እጭቅ ያለ ማለት ነው። በተለይ ደግሞ ቡድኑ በትራንዚሽን በሚጫወትበት ወቅት ላይ በጣም የግብ ዕድሎችን ለመፍጠር ምቹ የሚባል አይነት ተጫዋች ነው። ዛሬ እሱም ብቻ አይደለም ለማድነቅ ይሄንን ቪዲዮ የምሰራው። ዶርጉ በጣም ሲያስደንቀኝ ነበር። በመከላከሉም በማጥቃቱም ቡድኑ ሰፖርት ሲያደርግ በጣም አስደናቂ ነበር። ረጅም ጊዜ ሆነኝ ይመስለኛል ዶርጉ እንደዚህ ጥሩ ፐርፎርማንስ ሲያደርግ ማለት ነው። ጎልም ማስቆጠር ችሎ ነበረ። ከዛ በተጨማሪ ሊቻ ምን አይነት ተከላካይ ነው ጋይስ! በጣም አስደናቂ ፐርፎርማንስ ነበር። የተከላካይ መስመሩ ሲመራ የነበረበት መንገድ በፊዚካሊቲ በጣም ሰፊ ልዩነት ካለው ከኤርሊንግ ሃላንድ ጋር የነበረውን ቻሌንጅ ሲወጣ የነበረበት መንገድ፣ ፓሶቹ ጥራታቸው፣ ከጥልቀት የሚለቃቸው ፓሶች በጣም አስደናቂ ነበሩ። ብቻ ሲያስገርሙ ነበር እነዚህ ተጫዋቾች ማለት ነው። ቡርኖ ግን 10 ቁጥር ቦታ ላይ ሲመጣ ምን ያህል የዩናይትድን ፈጠራ ከዚህም በላይ ማሻሻል እንደሚችል በደንብ የተመለከትንበት ጨዋታ ይመስለኛል። ቡርኖ አይኖ በቃ በየትኛውም ቦታ ቢሰለፍ የዩናይትድ ምርጡ ተጫዋች ነው። 6 ቁጥርም አሰልፉት እኮ እንደ ሪፕላይንግ ፕሌይሜከር ሩበን አሞሪም የቡርኖ ምርጡ ተጫዋች ነው። ግን በሚፈልገው በሚወደው በተፈጥሯዊ ቦታው ሲጫወት ደግሞ ይበልጥ የሚገርመውን ቡርኖ ነው የምንመለከተውና ዛሬ በጣም
አስደናቂ ፐርፎርማንስ ነበረው። እነዚህ ተጫዋች ደግሞ ሌሎች ጥሩ ፐርፎርማንስ የነበራቸው ተጫዋች ነበሩ። እነሱ ብቻ አልነበሩም። እነ ብራያን ምቤሞ፣ አማድን መመለሳቸው ምን ያህል ቡድኑ እንደጠቀመ ተመልክተን ነበረ። ለማንኛውም ስለ ቡድኑ ምን ትላላችሁ እናንተ? ሀሳባችሁን ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳስ መረጃዎችን ማግኘት ይችላል። ትንሽነትሽን አስታወስኩሽ አይደለ? ዛሬ አስታወስኩሽ አይደለ? ያለ ምንም መከላከያ ሰጣት። ሰላም ይቻልና ሰላም ምንችል ምን አይነት ተግባቦት ነው? መከላከል፣ ማጥቃት፣ ካይ በሰማ ምን አይነት ጨዋታ ነው? ሳምንታችን ብሩ፣ ቀናችን ብሩ፣ ቅዳሜያችን ወይ ሪፖስት አድርጉት። ወይኔ መቃጠል። አይ ባይዘ ይገባቸዋል። ሲቲ ምንም ዛሬ ማለት ነው በጣም ግራ የተጋባ ሜዳው በጣም ሰፍቷል። አይ ቲንክ እኔ አላቅም በቃ በጣም ግራ የተጋባ ዶናሩማ ባይኖር ደግሞ አሰብኩት። ዶናሩማ ባይኖር ዛሬ 4-5 ለባዶ ነበር በዩናይትድ። ወይኔ በዩናይትድ በጣም አሳፋሪ ውጤት ነው። በጣም አሳፋሪ ነው። ማንንም መውቀስ አልችልም። ሁሉም ሺት ነበሩ። በቃ ባጭሩ ሁሉም አሰልጣኙም ተጫዋቾቹም ሺት ነበሩ። ለካሪክ እንደዚህ እጅ መስጠት በጣም እንግዲህ በቃ ግባና አውጣው ማንቼ ወይ ማንቸስተር ቀይ እንጂ ዋ ሰማይ አይደለችም። ትችላለህ። ወይኔ ጨዋታው ይልቅ እመለስ። ቆይ ቀይ ለባሹ ሲቲ ነው አይደል እንዴ? ምን ሆኖ ነው ሲቲ ዛሬ እነዚህ ንቆ የገባው የደርቢ ጨዋታ? እንዴ አይናቅም የደርቢ ጨዋታ ልጥፍ። እኔ ደግሞ በኮንፊደንስ ሲናገሩ ነበር የሲቲ ደጋፊዎች። ዛሬ ታውቋል። ይሄን የታወቀ ዛሬ ነው አይተማል። ዶሚናንስ እየጠበቀ ማለት በካውንተር ልጥፍ 2 ጎል 5 ጎል እና ከዛ በላይ ይቆጠር ነበር ዛሬ። እና እኛና ዩናይትድ ተጋግዘን ለአርሰናል 4 ነጥብ በዚህ ሲዝን ያስጣልንለት ከሲቲ በቃ። እና የዩናይትድ ደጋፊዎች ምንም አይደብራችሁ አርሰናል ዋንጫውን ቢያሳካውላ ምንም ማለት ነው። እንደዚህ ሰግጣችሁ ገግማችሁ ተጫውታችሁ 2 ጎል አገባ። አሬ ይቻላል። የሲቲ ኮንፊደንስ መጀመሪያ በጣም ላይ ነክቶ ነበረ። ጸጥ ነው ያደረጋችሁት። ጸጥ ማለት ደከም ያለ ሲቲ ነው ያየሁት ዛሬ። ደከም ያለ ማለት ነው። እቻችሁ ማርያምን ታውቆኝ ነበርኩ። ማርያምን ይልል ታውቆኝ ነበር። ትናንትና ላይቭ ላይ ማለት ነው ጨልላል አንተ አብዳል ስትሉኝ ነበር። ዩናይትድ ነው የሚያሸንፈው ሲቲን ስላችሁ አላመናችሁኝም። ብቻ ግን እኔ ውስጤን የሆነ ነገር ሸክኮኛል፣ ታውቆኛል። በቃ ይሄ የማይረባ ቡድን፣ ይሄ ፈላ ቡድን ማለት ነው ሊገረፍ መሆኑ ውስጤን ገና ትናንትን የታወቀኝ ላይቭ ላይ ስነግራችሁ አንተ አብዳል አላችሁ። ለቶፕ ፎር ነው አንተ የምትጫወተው። ምንም ዋንጫ እንዳታስብ። ቶፕ ፎሩ ራሱ ያሰጋል። ሲቲ ቶፕ ፎር ያሰጋችኋል። ይህንን ማመን መቻል አለባችሁ። እንዲህ ኦፍሳይድ የተባሉት የአማድና የብሩኖ ጎሎች እንዴ! አማድን ካሁን በኋላ አማዲኖ እያለን ነው የምንጠራው። ይሄማ ብራዚላዊ ነው። ምን አይነት ኳስ ነው አንተ? በስማም ኦፍሳይድ ባይባል ያማረ ጎል ነበር የሚሆነው። የብሩኖ ጎልስ ኦፍሳይድ ባይባል እንዴት አባቱ እንደሚያምር ያመላጣ ተመለሰላቸው። ቤሞ የተባለ ጀዝባ በቃ አሁን ንትብ ያሉ አርሰናል ደጋፊዎች ይመጡና ማንቸስተር ዩናይትድ በጣም ይችላል፣ ማንቸስተር ዩናይትድ ይችላል ይላሉ። ለማንኛውም ማንቸስተር ዩናይትድ ቀይ ናት ሁልጊዜ፣ መቼም ሰማይ ሆነ አታውቅም። ያልነገርኳችሁ አንድ ነገር ደግሞ ዘንድሮም ዋንጫ በሉ። ሰከርኩ፣ እመቤቴን ሰከርኩኝ። ኦፍሳይዱን ማን ይቁጠረው? የተሻረብንን ጎል ማን ይቁጠረው? ረመዳንያለም እኔ እኮ ቀጣይ ለምንድን እንደዚህ የማይጫወቱት? ዛሬ እኮ ጨዋታ አይደለም ያሸነፍነው፣ ዱኤል እኮ ነው ያሸነፍነው። 50 እኮ የእናት ርስት የሀገር ርስት እኮ ነው የሚመስለው ግድያቸው። የ50 ኳስ አይመስልም፣ ለኳስ የሚጋደሉ ዱኤል አይመስልም እኮ ሁሉም። እስኪ እንትን አይችልም። እኔ እኮ ዳሎን ለወደው ስቃጣ፣ ማጉዌርን ለወደው ስቃጣ ነው አይ ተረጋጋ ያልኩት። ራሴን ራሱ መቆጣጠር ያቃት። ዳሎና ማጉዌር ለወድ ጣርኩኝ ዛሬ። ካሪክ አረ በመዳንን ቀጣይ አስደስተን ዩናይትድ አሸንፏል። አረ እንዴት ነው የምትችሉት? አረ በስመ አብ ወይኔ ትችላላችሁ። እኔ ማለት ነው በጣም ነው የቀኑት። እንደናንተ መቻል ነው የምፈልገው። በኢየሱስ እዴ ምሮ
ሲቲ እኮ አይመስልም የምትጫወቱት አንድን ህፃን ልጅ እንደዚህ ግን ያለ አግባብ በህግ ያስቀጣል። አንቀጽ 35 ላይ ያለ የህፃናት መብት ይከሷቸዋል። ምን ማለት ነው እንደዚህ መጠፍጠፍ ያለ አግባብ? አረ መላጣው ይችላል። አረ በስመ አብ ምን ብያችሁ ነበር? ከአፍሪካ ዋንጫ ይመለሳሉ ሁለቱ አላልኳችሁ? ምን አይነት ሰዎች ናቸው? አረ ትችላላችሁ። በስመ አብ ዩናይትድ ይችላል በእውነት። ቀጣይ ሳምንት ከኛ ጋር ምን እንዲተጫወቱሽ በቃ እኔ አንተ ትችላላችሁ። አረ በስመ አብ ሲቲን ከጥቅም ውጪ ሃሪ ማጓየር ሲችል ማርቲኔዝ ደግሞ ጭራሽ ኧረ በስመ አብ ሲችል ብሩኖ ፈርናንዴዝ ትችላል። ጎትነሽ አጥተ እንዴት ነው የምትችል? ኧረ በስመ አብ በጣም ነው የምታስቀኑት። አንድ ሌላ ነገር ማለት ነው ይሄ ኳስ ጸድቆ ቢሆን ኖሮ ጭራሽ አይቻልም ነበር። ብሩኖ ማለት ነው እዚህ በረኛውን አጋድሞ አኬን አጋድሞ አግብቶ ጸድቆ ቢሆን ኖሮ ማለት ነው በህግ ያስቀጣ ነበር። ፕሪሚየር ሊጉ ዝግጁ አልነበረም፣ ለዚህ ጎል ዝግጁ አልነበረም። ማንም ሰው ዝግጁ አተ በጣም ነው እንዴ የምትችለው? ኧረ በጣም ነው የሚችለው። በስመ ማንቼ ቀን ወጣላት፣ ሲቲን አሸነፈች፣ ለአርሰናል ዋንጫ አስተዋጽኦ አረገች። ማንቼ ወንድም ጥላ እናመሰግናለን፣ ዋንጫ ስንበላ እናስታውስሻለን። ሄሎ ተሰጠሽ እሰይ ጂጂኤምዩ ብለን ነበር። ሲጀመር አርሰናል የቋጠረበት ነገር ሁልጊዜ ስኬታማ ነው የሚሆነው። ዛሬ ደግሞ አርሰናል ማታ ነው ኖቲንግሃምን ይሰጥልናል። ዋንጫ የማን ነው? የኛ ነው። በጣም ራሴን አረጋግቼ ነውና ይሄን ቪዲዮ የምሰራው የሆነ በጣም ተቃጥያለሁ ዛሬ ስለ የሆነ ከቡድን የማልጠብቀው የአመቱ የመጨረሻ የወረደ ፐርፎርማንስ ያሳዩት ይሄን ጨዋታ ነው። ገብታችኋል? ስለ እንዴት ነው እኔ ሃላንድ ኳስ ነክቷል ንገሩ። አንተ በጣም ድብድብ ነው ያደረጉን እኮ እኔ ሃላንድ ኳስ ይነካማል መሰለኝ እንዳለ ሺት ነበሩ። በቃ በዚህ ዲፌንስ ማለት ነው አይመጣውም። እንኳን ዲፌንሳችን አታኪንጋችን መጥፎ ነው፣ ደርቢም ስለሆነ ነው መሰለኝ በጣም ከብዶን ነበር። እንደ 5-6 ምናምን ጎል ማግባት ይችሉ ነበር። ይሄ ኦፍሳይድ የተባለባቸው ኳስስ እኔ እኮ ግራ ይገባ። እኔ በቃ ቅጥልን ያልኩትኝ እንዴት ነው ከዚህ ቲም ጋር አሁን እኔ እኮ ለምን ተስፋ የሚሰጡት አርሰናል ለሚበላው ዋንጫ ለምንድን ነው እኛ ተስፋ የምናደርገው? ቆይ ትንሽ ተስፋ ይሰጣሉ። በቃ መከራ ብሩኖ ፈርናንዴዝ እንደቀለድክብን ዛሬ እግዚአብሔርን። አንተ ማዌርኛ ላይ ጥሩ ሲሆን ታያለህ፣ ዶርጉ ሲያገባ ኧረ አይመጣውም እኮ እግዚአብሔርን አይመጣውም እኮ ይሄ እኮ ቲም እነዚህ ከአፍሪካ ተመለሱ። በቃ መከራ። እኔ አሁን ቀጣይ ሳምንት እስቲ በዚህ ሞራል ሂድና አርሰናል ላጥ አትልጥም። በቃ እኛ ላይ ነው የምትበረቱት። እኔ እኮ በጣም ነው ግራ የሚገባኝ። እኔ ማንንም መውቀስ አልችልም። በቃ እንደዚህ ነገር ሀፕን ያደርጋል። ግን ይሄን ቲም ለዋንጫ መጠበቅ የማይታሰብ ነገር ነው ከዚህ በኋላ። ቢስሚላህ አልሐምዱሊላህ። ዩናይትድ ፋሚሊ አሸንፈናል። እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ማን ጠበቀ ይሄን? ማንም አልጠበቀም እኮ እውነት በጣም ፈርቼ ነበር። እንግዲህ አዲሱ አሰልጣኛችን ሌጀንድ ካሪክ የመጀመሪያውን ጨዋታ በድል ያውም ደርቢ ማንቸስተር ሲቲን ነው። ማንቸስተር ሲቲን ማሸነፍ ዝም ብሎ ሌላ ይሄ 3 ነጥብ ብቻ አይደለም፣ ሌላ ብዙ ነገር አለው ከኋላ። እንዴት ደስ እንደሚል ጥላትን መደምሰስ። ጥላት ተደምስሷል። ሁላቸውም ዛሬ ነበር። ስለ ጨዋታው በሰፊው እንወራለን። ዩናይትድ ፋሚሊ አሁንም እንኳን ደስ ያላችሁ። ጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ደሞ እንዳትረሺ ሆነሽ ከዛ ቦታ አርሰናል አለብሽ የማንቼ ውለታ በልልኝ። ዘንድሮ አርሰናል ከበላ የማንቸስተር ዩናይትድ ውለታ አለባችሁ፣ ግን አትበሉም። ነግሬሃለሁ፣ እኔ ብራንድ የሆንኩ ክለብ ነኝ፣ ብራንድ ነኝ። ገብቶሃል? ሜዳ ላይ ወስጄ ይሄን ፈላ ልጥፍ አድርጌዋለሁ። እንደኔ ደስ ያለው ማለት ነው ሼር ኮፒ ሊንክ በማድረግ ጀመረ ይሄን ቪዲዮ። እንዴት አባቱ ደስ ይላል። 2-0 አይደለም ያሸነፍኩት፣ በነገር ላይ 5-0 ነው ያሸነፍኩት። የተሻረብኝ ጎል አለ፣ የሳትኩት ጎል አለ፣ ዶናሩማ ያዳነብኝ ጎል አለ። እንዴት ደስ እንዳለኝ አቤት! ዩናይትድ ብራንድ መሆኑን አሁን አላመናችሁም? ካሪክ የእውነት ምን አይነት ግርማ ሞገስ ነው ይዘህልኝ የመጣው? የምሬን ነው የምልህ። በጣም ነው ደስ ያለኝ ባንተ አጨዋወት ማለት ነው። የምሬን ነው የምልህ። መጀመሪያ ማለት ነው ሼሽኮንና ኩኛን ይዞ ሳትገባ ፈርቼልህ ነበር፣ ግን ትለያለህ። ዛሬ የፈርጉሰንን ዩናይትድ ነው ያየሁት። የምሬን ነው የምልህ። የእውነት ይሄ ልባሙን የፈርጉሰን ዩናይትድ የለም በስ በክሊንሺት ሜዳይ ላይ በክሊንሺት ለዛው ሜዳይ ላይ 3 ነጥብ ማግኘት እኮ ምጥ ነው ቢል ምጥ እድሜ ላይ ታሪክ የምር ይመች። ደስ እንዳለኝ ሼር ኮፒ ሊንክ አድርጉ አድርሱ ለዚህ ፈላ። ምን አገባኝ አርሰናል ለምን በእንጀራ በክትፎ በምን ጠቅልሎ ለምን አይበላውም? እኔ ቶፕ 4 ልግባ ከዚህ ፎቃ ቃርን ስሎት በላይ ልሁን እንጂ አይመለከተኝም። ደስ ብሎኛል። ትክክል
ትክክለኛው ማንቸስተር ዩናይትድ ማለት ይሄ ነው። እኛ የምናውቀው የማንቸስተር ዩናይትድ ዲኤንኤ ያለው ቡድን ይሄ ነው። ውስጣችን ያለው አንበሳ ተኛ እንጂ አልሞተም። ማንቸስተር ኢዝ ሬድ። እሱን ለማወቅ ቀዩን ካባ ስትለብስ ነው የሚገባ። ማድጌ ሲቲ ግባና አውጣው፣ ገብታ አውጣው። ማንቸስተር ኢዝ ሬድ። 3 ተሽሮብን ማድጌ 3 ተሽሮብን ነው 5 ወይኔ ጭፍ አድርገናቸው። ካሪክ ዌልካም ቱ ማንቸስተር ዩናይትድ። ማንቸስተር ዩናይትድ በፈጣሪ ስም ይኸውላችሁ፣ ትክክለኛው ማንቸስተር ዩናይትድ ይሄ ትክክለኛው እኛ የምናውቀው ይህ ነገረኛ ይሆናል አይደል? የሆነ እንደዚህ ያንተን ስህተት ፈልጎ በአንተ ስህተት ላይ ተጠቅሞ አሸንፎ የሚወጣ ትክክለኛው ዩናይትድ ይሄ ነው እኛ የምናውቀው። ምክንያቱም እኔ ከድሮ ጀምሮ ዩናይትድን አውቃለሁ። በቃ እንዲህ ነው የሚያደርግ ዩናይትድ። አንድ ጎል በሆነ ስህተት ከገባብ ሌላ ያገባባል እንጂ አንተ አታገባበትም። በቃ ትክክለኛ ዩናይትድን አይቻሉ። ሲጀምር ካሪክ ማለት ነው የሆነም ጊዜ እኮ እናንተን ይዟችሁ የነበረ ሰዓት ላይ ሲወጣን ያላመንኩበትም ነበር፣ ደስ አላለኝም ነበር። ሶሊሼር እና እሱ ምንም አላሳመኑኝም። ይሄ ሰውዬ በጣም ነው የሚችለው፣ በጣም እግዚአብሔርን። አንተ በቃ የፈለገውን ነገር አድርጎት አሁን ሰው ሲያየው ኳሱን እኮ ሲቲ ነው የያዘው። ምን ሙከራ የበለጠው ዩናይትድ ነው። ሲቲ ምንም ነገር ውስጥ የለ። እኔ ከዚህ በፊት ተናግራለሁ። ሲቲ ታይትል ኮንቴንደር አይደለም። ዘንድሮ ዋንጫው ለአርሰናል ነው የሚገባው። እኔ ይኸውላችሁ ሊደብራችሁ ይችላል ይሄን ስናገር፣ ግን አርሰናል ዋንጫው ይገባዋል። ለምን ካላችሁኝ በደንብ ፎርም ላይ ያለ ቲም የሚገባው ስለሆነ ነው ይሄንን የማወራው። የቼልሲ ደጋፊዎች በዚህ ንግግሬ ሊደብራችሁ ይችላል። እኔ የሚደብረኝ ምኑ መሰላችሁ? አርሰናል ዋንጫ መብላቱ ሳይሆን የአርሰናል ደጋፊ የሚከፍትብን አፉን ነው እንጂ እኔ ሌላ ምንም ነገር አይደብረኝም። ቲሙ ይገባዋል። ዛሬ ዩናይትድ ያሳየው ፐርፎርማንስ ግን ማለት ነው ሌላ ታሪክ ላይ ያለ ፐርፎርማንስ። በጣም ይመቻችሁ። እውነት እኔ ደስ ነው ያለኝ እግዚአብሔርን። በስመ አብ እንዴት ነው የምትችሉ? ይሄ ዶርጉ አይደለ ደርጉ ነው። ይሄ ደርግ ነው። እንደዚህ አይቻልም። ርበሎ ኮስተር ያለ እንደዚህ ነገር ነው አይመቸኝም። አንተ እዚህ ጋር ምንም የምታመጣው ነገር የለም፣ ማዳመጠ ነገር የለም ማለት እዛ ጋራ ደግሞ ወረ ማቲያስ ኩኛ ሲጀምር ቆይ ምን ሆኖ ነው? ቆይ ምንድነው? ዩናይትድ ዛሬ የሆነ ነገር ሆኖ ነው የገቡት። ሲጀምር ካሪክ አይደንቲቲው አለው፣ ገብቷል። የዩናይትድ አይደንቲቲ ያለው በቃ ዳትስ ዋይ እንደዚህ ቅጥቅጥ ያደርጋችሁ። በጣም ይመቻችሁ። እግዚአብሔርን ተመችቶኛል ነው። ፈላው ዶኩን እንዴት ልታቆሙት ነው ብለህን ነበረ። ዶርጉን እንዴት ነው የምታቆመው? ማን ነው ዶኩ? ማን ነው ሴሜ ነው? ማን ነው ኤርሊንግ ብሮት ሃላንድ? እኔ ላይ ይሰራል። ንጉሱ እኮ ነኝ። ትረሳዋለህ መሰለኝ። ንጉሥ ነኝ። ሄድ ቱ ሄዱን ገብተህ ማየት ትችላለህ። የእንግሊዝ ፕሪሚየር ሊግ ቶፕ 6 ክለቦች ንጉሳችሁ ነኝ። ንቀት ስላለብኝ ከትንሾቹ ጋራ ከእናንተ ጋራ ግን አልናናቅም። የሚስተካከለኝ ክለብ ሲመጣ ማለት ነው ጥጉን ነው ማስይዘው። ዛሬ ሲቲን ጥጉን አስይዤዋለሁ። ጥጉን ነው ያሳዝኩት። ቀጣይ ሳምንት ግባ በለው ወያለውን። ቀጣይ ሳምንት ተዘጋጅ። በሜዳ 60 ሺህ ደጋፊ እንዲያነቡ ነው ማረጉ። እንዲያነቡ ዘንድሮ የእንግሊዝ ፕሪሚየር ሊግ ዋንጫን ታይትል እኔን የምወስነው ለምን? የፕሪሚየር ሊጉ ንጉሥ ስለሆንኩ። አርሰናል ብላ ወይ ሲቲ ብላ የማለት መብት ያለኝ እኔ ነኝ። ከፈለኩ ደግሞ ማንም እንዳይበላ ማድረግ እችላለሁ። ለምን? የእንግሊዝ ፕሪሚየር ሊግ ክለቦች ንጉሳቸው ነኝ። ወድቄ እናንተ ምርጥ ሆናችሁ እኔ አልተኛም። ለምን? አንበሳ ነው። አንበሳ ነው። ዩናይትድ ዛሬ ይለያል። ሰከንድ አፍ ምን አይነት ሊንክ አፕ ነው ከማንቸስተር ዩናይትድ ተጫዋቾች ያየ ነው። ዛሬ ጎሉ አነሰ። ደስ ብሎኛል። እርሶስ ደስ አላሉትም? ቀጣይ ተረኛ ግባ በለው። ካሁኑ ተዘጋጅ። በሜዳ መጣሁልን ወያለው። ሻሽዬ አንቺ የብራንዶች ብራንድ የወንዶች ቁና ለጠፍሽው፣ ፈላውን ለጠፍሽው። እኔ ቃል አጣሁልሽ ወላሂ ዛሬ እኔ ሻሺ እንዲህ ቁም ነገረኛ ሆነሽ እኔ በቃ አልቻልኩም ሀቢቢ። ኧረ በዓል ዛሬ አውሩ በቃ አውሩ በቃ እናንተ ውለታ ሻሺ በቁም ነገር ለኛ ውለታ ሞ ኧረ በአላህ እኔ በጣም ሪስፔክት ማለት ነው ሀቢቢ። ይመቻችሁ። ዛሬ ስትፎክሩ ደሩ። ቀኑ የእናንተ ነው። ይመቻችሁ።